ማሻአላህ ሰበር ዜና ሰበር መረጃ ነው። መነጋገሪያ ስለነበረው የመካነ መቃብር ጉዳይ መግለጫ ተሰጥቷል። የተቀዳሚ ሙፍቲ ወሃቢያን አነግሳለሁ ማለት ጀናዛን መርፌ ወግች ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁንም ተፈጥሮ ያለ እኮ አንተን የመሰሉ የተከራካሪዎቹን ጥያቄ ነው። ኢትዮጵያ ውስጥ የሃይማኖት ጦርነት ተነስቶ እንዲበጣበጥ ህዝቡ ከሚፈልጉ ሰዎች መካከል አንደኛው አሁን እንደገና አድምጡት። ከዛ በኋላ የሱ ተማሪ ተመሳሳይ ነገር እንዴት እንደሰራ ራሳችሁ ታያላችሁ። والله جل وعلا أمرنا بالبداءة بالكفار الأقربين لنا وقال تعالى يا أيها الذين آمنوا قاتلوا الذين يلونكم. መስጂድ ውስጥ ባለመቃሜ ወሃቢያ ነው የሚባል ከሆነ አዎ እኔ ወሃቢያ ነኝ። ቀብርን ባለማምለኬ ወሃቢያ ነው የሚባል ከሆነ አዎ እኔ ወሃቢያ ነኝ። መስጂድ ውስጥ ድቤ የደነባው ሴትና ወንድን አደበላልቄ ሳላስጨፈርኩ ወሃቢያ ነው የሚባል ከሆነ አዎ እኔ ወሃቢያ ነኝ። ቀብርን ሄጄ ስላለመለኩኝ ወሃቢያ ነው የሚባል ከሆነ አዎ እኔ ወሃቢያ ነኝ። ትላልቅ ዓሊሞችን ጃሂል ናቸው ብዬ ስማቸውን ስላላጠፋው ወሃቢያ ነው የሚባል ከሆነ አዎ እኔ ወሃቢያ ነኝ። እና ምን ታመጣለህ? አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው። አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁንም ተፈጥሮ ያለ እኮ አንተን የመሰሉ የተከራካሪዎቹን ጥያቄ ነው። ለእርሶ ሙግት ያቀረቡትን ነው። አልመጡም። የመቀሌው ያለ ትምህርት ሚኒስቴር ተወካይ እዚህ ያለም የጻፈው ደብዳቤ የሚያሳዩን አዲስ ዲማንድ እንትን አንልም በነበረው አለባበስ እንዲማሩ አዲስ ዲማንድ አንቀበልም የነበረው ክርስቲያናዊ አስተምህሮን እና የእስልምናን ማንነት የገፋ ነው። ዲሞክራሲ ተብሎ የለም ወይ? አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምንም መስቀል አድርጋ ስትገባ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላት ነው አንዱ ክርክሩ። ቆይ አንተ ይገባኛል። አሁን የክር የምናምን ታለ የምናወራው አሁን የትምህርት ነው። በትምህርት ዓለምም ካየው ኦርቶዶክስነት ይዞ የሚሄድ ነገር ጠምጥሞ አዴት እንዴ መጽሐፍ ቅዱስ እኮ ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። ከቁርአኑ ቀድሞ የተጻፈ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እኮ አንስን ገለባ አርስ ሲሆን ተብለን እኮ በቤተክርስቲያናችን እኮ ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው። በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸው የማይታይ እኮ ነበር። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይሄን ያዛልና ተሸፋፍነሽ ስኩል ግቢ ግን አትባልም። ያ ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ እኮ በንግግሬም እኮ ተናግሬዋለሁ። እኔ በሆን ደስ ይለኛል። እንዲያው ጠቅላላ ይሄ በእምነት ሁሉ በየእንትን ቢሆን ከሆነ እኔ ምን ለእኔ ምን ችግር የለም። ልጆችም ገጠም አድርገው ተጠምጥመው መስቀላቸውን ተንዘራገው ትምህርት ቤቱ ከፈቀደላቸው ሞር ዘን ሃፒ ችግር የለብኝም። እኔ የኛም አሁን በምልህ ተለባብሰውን ልጆቻችንም መስቀላቸውም እንበለም ማድረም ትለው ልብሳችንም ተሸፋፍነው የሆነ አርማቸውን አድርገው ትምህርት ቤቱ ከመራ ከፈቀደ እኔ ምን ትምህርት ቤት እኮ ነው ይሄ የዓለም ትምህርት ቤት እኮ ነው። እዚህ እኮ የሃይማኖት ጉዳይ አይደለም እናገር። አሁንም እየተናገርነው እኮ መግባት የለባቸው ምናምን እንዲህ ስለነበረ ነው እየተባለ አዲስ ዲማንድ ለምን መጣ? ህዝቡ ለምን አይጠየቅም? ካስፈለገ እኮ ተነጋግረው ከአክሱም አባቶችና ህዝብ ጋር ራሳቸው አብረው የወሰኑት ውሳኔ አብረው ነው መሻር ካለባቸው መወያየት ያለባቸው ወይም ሁላቸውም ልበሱ ብሎ መወሰን ነው ወይም ደግሞ አይ ለነዚህ ይገባቸዋል ብሎ ማስወሰን ነው። ማርያምን ነው የምላችሁ። ይሄ ልብስ መንገድ ላይ አንዲት ሴት ለብሳ ካያችሁ ከራሷ በላይ ፈጣሪዋን የምትሰማና ለፈጣሪዋ ህግ ተገዥ የሆነች ናትና ትልቅ ሪስፔክት ይገባታልና ክብር ለሴቶቻችን። እንዴት እንደሚያምርባችሁ ሙፍቲ መቃብርን በተመለከተ ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ሰበር ዜና ሰበር መረጃ ነው።
ያው ይህን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት በ12ኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደ ማንኛውም መቃብር ስፍራ እንደሚጠቀምበት እንደዚሁም ደግሞ እንደ ማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ፣ እዛው ላይ ተከታተሉት። ማሻአላህ ይሄ ነው የሚፈልገው። መካነ መቃብር ጉዳይ መግለጫ ተሰጥቷል። የተቀዳሚ ሙፍቲ ሐጂ ዑመር እድሪስ የተቀበሩበት ስፍራ ሁሉም ምእመን የሚቀበርበት ስፍራ ነው ተብሏል። የአዲስ አበባ እስልምና ጉዳዮች ምክር ቤት ባወጣው መግለጫ ነው ይሄንን ያሳወቀው። ተቀዳሚ ሙፍቲ የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን በደብዳቤ ቁጥር እንግዲህ እንደምትመለከቱት ፍቃድ የተሰጠው መሆኑንና በተጻፈ ደብዳቤ ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል። ስፍራውን በአዲስ አበባ ውስጥ እንደሚገኙት የህዝበ ሙስሊሙ መካነ መቃብሮች በመቁጠር በ12ኛ መካነ መቃብርነት እውቅና ሰጥተነዋል ነው የሚለው መግለጫው። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄም ለመንግስት ከማቅረባችን በተጨማሪ ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑም ለመካነ መቃብሩ አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል እንደሚደረግለት ማሳወቅ እንወዳለን ይላል መግለጫው። ስለሆነም ከአሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ እንደሚገባም አሳውቋል። ኢትዮጵያ ውስጥ የሃይማኖት ጦርነት ተነስቶ እንዲበጣበጥ ህዝቡ ከሚፈልጉ ሰዎች መካከል አንደኛው ይሄ ኡስታዝ ሐሰን ታጁ የሚባል ሰውዬ ነው። በተደጋጋሚ የሚጽፋቸውን ጽፎች አይታችሁ ተሆነ ጠብ ነው የሚጭረው ማለት ነው። በተለይ ደግሞ ሙስሊሙ እርስ በርሱ ልዩነቱ የበለጠ ጎልቶ ሙስሊሙ እርስ በርሱ እንዲበጣበጥ እንዲጨረስ በጣም ነው የሚፈልገው። ምን እንደሚጠቀም አላውቅም። ትልቅ ሰው ነው፣ ግን እንደ ትልቅነቱ ተከብሮ የሚኖር ሰው አይደለም። የዛሬ 3 ወር 4 ወር አካባቢ ይመስለኛል ባልተሳሳት የሆነ ቦታ ላይ ሰዎች የመውሊድ ሲበሉ የሞቱ ወጣቶች ነበርና ምን ብሎ ጻፈ? ዋሃቢዎች መርዝ አድርገውባቸው ነው ምግቡ ላይ ብሎ ጽፎ ያንን ዝም ሲባል አሁን ከትላንት ወዲያ ይመስለኛል ኡስታዝ ያሲን ኑሩ የሆነ ኹጥባ ላይ ስለ ሙፍቲ መቃብር ተናግሯል እልባት ይሰጥበት ብሎ ማለት ነው። እሱ ምን አለ? የሙፍቲ ቀብር ተቆፍሮ አጥንታቸው ወጥቶ ሌላ ቦታ ይቀበር ብሏል ብሎ ተናገረ ማለት ነው። እንግዲህ ይገርማችኋል። እሱ እንደዛ አይደለም ያለው። ደግነቱ ኡስታዝም ያው መልስ ሰጥቶበታል። እዛም እንደው ይፈን የህርክ አትጫር እየጫርክ ነገር አትፈልግ ብሎ ጽፎለታል ማለት ነው። እኔ ያልኩት የሙፍቲ ቀብር ይቆፈርና አጽማቸው ይውጣ ሳይሆን ያልኩት አካባቢው በአጠቃላይ የሙስሊሞች መቃብር ቦታ ይሁን ነው ያልኩት ብሏል ማለት ነው። ሰውየው ግን ቢሆን የሚሰማ የለም። ደግነቱ ካሁን በፊት የመጅሊስ ባለስልጣን ነበርና ያንን ስልጣኑን ተጠቅሞ ብዙ ሙስሊሞችን ሲገል ሲያስገድል ሲገፋ ነበርና በዛ ተቆጭቶ ለምን አሁንም ስልጣን ያልመለስን በምን ስልጣኔን ተቀማሁ የሚል አይነት መጋጋጥ ነው ያዘው። ዞሮ ይታወቃል። ግን ካሁን በኋላ ቻው ግልጽ ውሸት፣ ግልጽ ጽንፈኝነት አንድ ላይ። ይህን አሽዓሪ ሱፊይ በሼክ ሷሊህ አልፈውዛን ላይ እንዴት እንደቀጠፈ በኪታባቸው አልኢርሻድ ላይ ማለት ነው አብረን እንመለከታለን። መጀመሪያ የሚለውን ነገር አስደምጣቸዋለሁ። በኢርሻድ ላይ ይሄ እንትና ምን ይላል ፈውዛን? ይኸውልህ ሳሊህ አልፈውዛን የጻፉት ኪታብ ላይ በየመስጂዱ የሚቀረው ኢርሻድ ኪታብ ላይ አሁን እነዚህ ሁለት ሱፊዮች ኢርሻድ ኪታብ በተመለከተ ሼክ ሷሊህ አልፈውዛን ተናገሩ የሚሉትን ነገር ታዳምጣላችሁ። እኔ ደግሞ በቀጥታ ከኪታቡ ያንን ያሉትን ነገር ሼክ ሷሊህ በትክክል ያሉትን ነገር አሳያችኋለሁ። እነዚህ ሁለት ተቀጣፊ አሽዓሪ ሱፊዮች ደግሞ የሚሉትን ነገር ታዳምጣላችሁ፣ ትታዘባላችሁ። እንመልከት። የሐሰን ታጁ ንግግር ከመመልከታችን በፊት በመጀመሪያ ደረጃ ኪታቡ ይህ ነው፣ አልኢርሻዱ ኢላ ሰሒህ አልኢዕቲቃድ። ኪታቡ ይኸውና ሼኹ ይናገሩ የነበረው ስለምን እንደነበረ መጀመሪያ ላስታውሳችሁ። ከዛ በኋላ ሐሰን ታጁና ተማሪው ያነሱት እንደዚሁም ቆርጠው ያወጡትን ነገር ደግሞ አብረን እንመለከታለን። እንደምትመለከቱት ሼኹ ይናገሩ የነበረው ዳዕዋ ላይ በተመለከተ ነበር፣ ስለ ዳዕዋ ነው። وهذا ما يدلنا دلالة واضحة على خطأ بعض الجماعات المعاصرة بزماناتشن بتوحيد لا تكرة ما يدرجو يتوحيد دعوة لا تكرة ما يدرجو جماعة لا هي تناقرون نبرة التي تنتمي للدعوة وهي لا تهتم بالعقيدة بدعوة لا يعني تكرة درجالو نجرجن የአቂዳ ነጥብ ላይ ችላ የሚሉ ጀማዓዎች በተመለከተ ሼክ ሷሊህ አልፈውዛን እየተናገሩ ነበር። ከዛ በኋላ ምን ይላሉ መሰላችሁ? مع أن البداءة بدعوة هؤلاء
ተመልከቱ እነዛ ሰዎች ምንድነው የሚሉት ቢዳዕወቲ ሃኡላ بقتل هؤلاء إلى لوزيغا لا بقتل هؤلاء لا بدعوة هؤلاء النزا سوتشن مطارات بسولاي مجمر إلى وإصلاح عقيدتهم عقيداتهم ما استكاكل لاي مجمر أولى يبلطنو من دعوة الملاحدة والكفار المصرحين بكفرهم ملاحداوች እንደዚሁም ኩፍራቸው በግልጽ የሚናገሩትን ለነሱ ዳዕዋ ከማድረግ ተመልከቱ ሚነ ዳዕወቲ ስለ ዳዕዋ ነበር የሚናገሩት ለነሱ ዳዕዋ ከማድረግ መጀመሪያ ቅርብ ያሉትን እነሱ ዳዕዋ ማድረግ ይበልጣል ይያሉ ነበር ከዛ በኋላ ምክንያቱ ሲጠቅሱ ደግሞ لأن الملاحدة والكفار مسرحون بكفرهم كفراتቸው በግልጽ የሚናገሩ ናቸው ومقرون የሚያረጋግጡ ናቸው انما هم عليه مخالف لما جاءت به الرسل በዚህ መልኩ يعني እየተናገሩ ነበር ሼክ ሷሊህ አልፈውዛን ማለት ነው ነገር ግን ሐሰን ታጁና ተማሪው መጡና ከዚህ በኋላ ያለውን ነገር ሲያነቡ እንዴት እንዳጣመሙት አሁን መጀመሪያ ድምጻቸውን አሰማቸዋለሁ ከዛ በኋላ እናንተ ያለውን ልዩነት ትመለከታላችሁ إرشاد لا ينتنا من إلى الفوزان أما أولئك القبوريون والمتصوفون المنحرفون فيظنون أنهم مسلمون وأن ما هم عليه هو الإسلام فيغترون ويغرون غيرهم والله جل وعلا أمرنا بالبداءة بالكفار الأقربين لنا وقال تعالى أيها الذين آمنوا قاتلوا الذين يلونكم سيانب انديت قرطو اندتو تملكتو والله جل وعلا أمرنا بالبداءة بالكفار الأقربين يلنا بلو دليل نقر يدال لمن على نببوهم بالبداءة بالكفار الأقربين في الدعوة اتش نقر لي أنا بات الفلقم أهون دقيم لاس دمتاتشو انديت اندمي زلو بالبداءة بالكفار الأقربين في الدعوة وفي الجهاد بولتم كقرب كالوتنو اندنجمر الله سبحانه وتعالى يعززن فقال تعالى وأنذر أستنكك تملكتو اتشن نقر لي تقسات الفلقم زلو هلتني آيا قاهدة አሁን እንደገና አድምጡት ከዛ በኋላ የሱ ተማሪ ተመሳሳይ ነገር እንዴት እንደሰራ ራሳችሁ ታያላችሁ والله جل وعلا أمرنا بالبداءة بالكفار الأقربين لنا وقال تعالى أيها الذين آمنوا قاتلوا الذين يلونكم من الكفار فما لم الناس በእነሱ ጀምሩ ግድያ ነው የሚለው የዚሁ ሰው ደረሳ እንዴት አድርጎ ኮፒ የሐሰን ታጁን ውሸት እንዴት እንደሚያመጣው ደግሞ ተመልከቱ ኪታቡን ከያዝኩ 11ኛው 13ኛው ፔጅ ክፈተው ካልሆነ የስክሪን ሾቱን አምጥቼልሃለሁ ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሳራ በፊት والله تعالى أمرنا بالبداءة بالكفار الأقربين لنا يا أيها الذين آمنوا قاتلوا الذين يلونكم من الكفار ብሎ ይሄ ሱፊዩን ወንድምህን ቀድመህ ግደለው የሚል እኮ ነው ኪታብ ይሄው በየመስጂዱ እየተቀራ ያለው ኢርሻድ ወሃቢያን አነክሳለሁ ማለት ጀናዛን መርፌ ወግቼ ህይወት መልስበታለሁ ማለት ነው ሱዑዲ ላይ ነክሶ ነበር ይሄ አስተሳሰብ ዓለም አንቅሮ ተፍቶ የጣለው ነው የኢትዮጵያ ህዝብ ሙስሊሙም ክርስቲያኑም ሰማዩም መሬቱም አፈሩም ድንጋው አይቀበሉም በቃ አንቀበልም ብሏል የግዴታ ላንግስብህ የሚል ካለ አይነክስ ማዕናዊያው ተመቷል